ከተገባን በኋላ ብዙ ወጪ ነው የወጣው። ያም የራሴ ወጪ ማለት ነው። ምን ያህል አወጣሽ? ቢያንስ በእኔ እጅ 9,000 ሪያል ጠፍቷል። 9,000 ሪያል ለሰርግ ሰርገሽ በደንብ ደግሰሽ ቤት ነው ግን ብዙ ነገር የወጣው። አብዛኛው እዛ ሀገር ያሉ ሴቶች ሲጋቡ ሰርግ ሲያደርጉ ወጪ የሚወጡት ሴቶች ናቸው። ይህ የሚሆነው ለምንድን ነው ማለት ነው? አሁን ሴቶቹን እንኳን ባልወክልም ራስ አሁን ለምሳሌ እች ልጅ ያው ሰምታችኋታል ያለችውን አሁን ከዚች ልጅ የምንማረው ብዙ ነገር ይኖራል። ግን ደግሞ እኔ ትምህርት አይደለም የምወስደው ትምህርት አይደለም ስለ እንደኔ ሆኜ ስናገር እቺ ልጅ አሁን ማለት ያን ይሄን እንደዚህ እያደረገ ለምሳሌ ሙሉውን ያው ከአህመድ ላይ ተሰሙታላችሁ። ሙሉውን ቪዲዮውን ብትሰሙት ደስ ይለኛል። እዚህ ጋር አሁን እኔ ሐሳብ ለመስጠት ነው። ከሀገራችን ስንወጣ ሁላችንም የሆነ አላማ የሆነ እቅድ የሆነ ማድረግ የምንፈልገው መለወጥ የምንፈልገውን ሐሳብ ይዘን ነው። ከኛም በላይ ደግሞ ከራሳችን በላይ ትልቁ እንትናችን አስበን የምንመጣው ለቤተሰቦቻችን ነው። ለቤተሰቦቻችን የተሻለ ነገር ለማድረግ አንዳንዶቻችን ደግሞ ልጅቷ እንዳለችው ሰዎች ሲሄዱ አይተን የመጣናለን። በትክክለኛው መንገድ ደግሞ ትክክል በቃ ሰዎችን ማገዝ ኑሮብን ቤተሰቦቻችንን ወይም ልጆቻችንን ብቻ የሆነ አላማ አለን። የሆነ አላማችንን ይዘን ስንመጣ ያው ስራ እንጀምራለን። ከጀመርን በኋላ ብዙም አይመቹ ነገሮች አሉ። ቢመቹም ባይመቹም ውጭ ላይ ጓደኛ ዘመድ እንደዚህ ምናምን ካለ በሚያወሩን ወሬ የተሻለ ነገር ለማግኘት ወይም የተሻለ ክፍያ ለማግኘት ስንል ከምንሰራበት ቦታ እንወጣለን። ከወጣን ደግሞ የተወሰነ ነገር እንኳን ሳንሰራ ሩጫችን ወደ ባል ነው እና ያንን ባል በእርግጥ የትኛው ጥሩ ነው የትኛው መጥፎ ነው የሚለውን ነገር እንደዚሁ በማየት ላናውቀው እንችላለን። በእርግጥም አብረናቸው ስንሆን ነው። ግን ደግሞ አሁን እንደሰማችኋት ልጅቷ 9,000 ሪያልን አውጥታ ገባች ባል። 9,000 ሪያሉ ከወጣ በኋላ እንግዲህ በወር ባገባች በወሯ ከባሏ ጋር ተለያየች። አሁን ይሄ ምን ማለት ነው? ምንድነው? አሁን ይሄ ከአላማችን ጋር ሄዷል ወይስ እኛ አስበንና ልናደርገው ወስነን የመጣነው ከሀገራችን የወጣነውን መንገድ ይዟል ወይ አልያዘም? እሺ አሁን የአንድ ወር ትዳር በ9,000 ብር ወጪ የተደረገለት ሰርግ በአንድ ወር ውስጥ አለቀ። እሺ የመጀመሪያውን አልወደድኩትም እና ነው አለች። አልተመቸኝም፣ አልወደድኩትም፣ አላውቀውም ነበር አለች። እሺ ይሄንን ሰማን። ሁለተኛ እንደገና ከዚህ ባል ጋር ተለያይታ 3 ወር የሞላ ጊዜ እንኳን አልቆየችም። እንደሰማችኋት በወሩ ባላመጣችልኝ ጓደኛዬ አለች። አገባችሁ። ካገባችሁ በኋላ ደግሞ የደረሰባትን ሁሉ ያው ሰምታችሁታል። ለምሳሌ ቤት እንግዲህ ከውጭ ላይ ከክፍለ ሰው ጋር ተደርበው ባልና ሚስት እኔ እንጃ እንዴት እንደሚኖር አላውቅም። አሁንም ላይ እንደዚህ አይነት ኑሮ የምትኖሩ ካላችሁ በጣም ነው የምትገርሙት። አላችሁም ደግሞ በጣም ነው የሚገርመው። እንዴት ባለትዳር ሰዎች አንድ ክፍል ውስጥ ሆኖ ባለትዳር ቤት ውስጥ ተከራይታችሁ የምትኖሩ ሴቶች በጣም ትገርሙኛላችሁ። በጣም ለእናንተም ይሁን ለባለትዳሮቹ በጣም ሸክም ናችሁ። እና ይሄንን ነገር ከምታደርጉ በተሻለ ዞሮ ያንን ዋጋ ከፍላችሁ ሴቶች ብቻ የሚኖሩበት ቦታ ለምን አትኖሩም? ሁለተኛ ነገር ደግሞ ቤት እንኳን ተከራይቶ የማያኖር ባል ምን ይሰራላችኋል? መጀመሪያ እዛ ሲብ ላይ ስተኛ ወይም ኮሊደር ላይ ስተኛ ነው የሱን ባልነት ያወረድኩት አለች። ባልነቱን ካወረደችው አንዴ ሁለቴ ቤቱን አስተካክል ካሊያስክ ደግሞ እንደዚህ ነው ዛሬ ነገ ምናምን በሚለው አለፈ። እሺ ከዛም ልጁ እንደማይሆን ወይም ደግሞ ይህ ባል አሁን ጠቃሚ ባል አይደለም። ጠቃሚ ባል ማለት በገንዘብ ይኑር አይደል? ገንዘብ ይኑረው ምናምን እያልኩኝ አይደለም። ግን በቃ ከኔ የተሻለ ሊሆን ይገባል። የኔ ባል ከኔ የተሻለ እኔን ማኖር የሚችል ቢያንስ ለሌላ ነገር በብዙ ነገር አይትረፍ፣ ግን እኔና እሱ ኑሯችንን አስተካክለን እንድንኖር የሚያደርግ መሆን አለበት ባል ማለት።
ከዛ ውጭ ከሆነ ግን ባል ምንድን ነው የሚሆነው? ሸክም ነው የሚሆነው። ተጨማሪ ሸክም፣ ተጨማሪ የምታሳድጉት ልጅ ማለት ነው። አሁንም ተጨማሪ ሸክም ከምታደርጉ ወይም ተጨማሪ ጡረተኛ ከምትይዙ አርፋችሁ ብትቀመጡስ፣ ባታገቡስ? ካገባችሁ ደግሞ ሰጥ ለጥ ብላችሁ ትዳራችሁን አመቻችታችሁ መኖር። እሺ አረገዘች፣ ተሰቃይታ ልጇን ላከች። ተርባ እንግዲህ እርቧት ነበር አራስ ቤት፣ በጣም ተሰቃይታ ላከች ልጇን። ሁለተኛ ልጅ ተፈጠረ። ሲጀመር ይመታት ነበረ። ከመጀመሪያ ጀምሮ ከተገናኙ ጀምሮ እኔን አትወጂኝም ሌላ ሰው ነው የምትወጂው በሚል ሰበብ ይደበድባት ነበረ። አንዴ ሁለቴ ሶስቴ ከተደበደበች ምን ልትሰራ ነው የምትመጣው? እውነት ለመናገር እኔ ሴቶች የሚመታቸውን ባል ይወዳሉ ምናምን አይነት ነገር ስሰማ የምር ብዙም አላምንበትም ነበረ፣ ብዙም አላምንም። አሁን ግን ትንሽ በዚች ልጅ እያመንኩ ይመጥቻለሁ። ምክንያቱም እንዴት ሰው ማለት የሆነ በእጁ ትንሽዬ መመታት በራሱ በጣም ነው የሚያስጠላው። እንኳን አይደለም የድሽ ገመድ ጠቅልሎ 3 እጥፍ ተሰርቶ እንደ ፀጉር ተጎንጉኖ 3 በ3 እጥፍ በዛ አንድ ቀን ከተመታሁኝ ድጋሜ እሱ ጋር የሚያገናኘኝ ምንም ነገር የለም። አዎ ባል ነው፣ ግድ ነው። ግን ደግሞ ያው በቃ መጨረሻ ላይ እንደሰማችኋት የመጨረሻው የሆነው ምንድነው? በሸሪያ ፍርድ ቤት ነው የተፋታችው። በሸሪያ ፍርድ ቤት ነው የተፋታችው። ያኔም ልክ እንደዛ ታረጋለች። ይሄ ለልጇ አይጠቅም፣ ለእሷ አይጠቅም፣ ለሀገር አይጠቅም። የሆነ እኮ ሸክም ነው በቃ። እና ባሎች እንዴ ስነ ስርዓት ያዙ እንጂ ምን ነው ሴቶቹ ራሱ እናንተ ሴቶች ራሱ ምን ነክቷችሁ ነው? ምን ነክቷችሁ ነው ተጨማሪ ጡረተኛ የምትጨምሩት? እሺ ያም ይሁን ደግሞ ያም ይሁን፣ ግን እንደዚህ የሚማታ ባል ምንድነው ማለት? ምን እየጠበቃችሁ ነበረ? ምንድነው የምትጠብቁት? እስኪ አሁን ለምሳሌ ሁለተኛ ያችን ልጅ ተሰቃይታ ከላከች በኋላ ድጋሜ አረገዘች። ድጋሜ ተገናኝተው ስታረግዝ እንድታስወርደው ያን ሁሉ ጥረት አደረገ። ያን ሁሉ ጥረት እኔ የገረመኝ ደግሞ ከመጀመሪያው ልጇ እኔ ያሳድጋለሁኝ አንተን ማን ነው አንተን አይመለከትም እኔ ልጄን አሳድጋለሁኝ ብላ በገባችለት ቃል ለአራስ ቤት ራበኝ ወይም የቤት ኪራይ ክፈልልኝ ብላ የላከችለትን ብር እዳ አድርጎ ያስከፈለ ሰው ነው። እቤት ቁጭ ብለሽ የበላሽውን 500 ሪያል ማለት ነው። ቁጭ ብላ በ500 ሪያል እቤት ተዘፍዝፈሽ ስትበይ የነበረው እና አስባችሁታል? አራስ ቤት ተሆኖ 500 ብር ሲበላ የተኖረ ተብሎ ሲወራለት 500 ሪያል። አላህ ሆይ ከእንደዚህ አይነት ባል አንተ ጠብቀን ነው። እና እንደዛ እየተደበደበች ያንን እንድታስወርደው ሲያደርጋት እንደዛ ሲያረጋት ልክ ከቤት ሲወጣ እንደዛ ካረጋት በኋላ እቤት መቀመጥ ነበረባት ወይ ማግኘት ነበረባት ወይ? እሱን ወደዛ እንደው እሱ ወደሚዞርበት መዞር አይጠበቅባትም ነበረ። እና እኔ እዚህ ሀገር ያላችሁ ሴቶች ምን እንደሆነ ችግራችሁ አላውቅም። ምን እንደሆነ ችግራችሁ አላማችሁም ለአላማ ነው የመጣን ነው ካላችሁ አላማችሁን ምንድነው የሚያስረሳችሁ? ምንድነው ችግራችሁ? እናንተ ባል ማግባት ብርቃችሁ ነው እንዴ? ራሳችሁን ሁኑ እንጂ ሴቶች ለአላማ ከወጣችሁ አላማችሁን አስተካክሉ። እኔ እውነት ለመናገር በጣም ነው ያዘንኩት። በልጁ ሳይሆን ያዘንኩት እኔ በልጅቷ ነው። የሆነ የነካሽ የሆነ ነገር ሆነሻል እንጂ ወይም ደግሞ አልወደውም ማልሽ እንጂ ተወጀዋለሽ። በደንብ ነው የምትወጁ። ምክንያቱም እማትወጁ ቢሆን ኖሮ እሱ ጋር ከአንዴ ከሁለቴ ከተመታሽ በኋላ እሱ ጋር ድጋሚ የሚያገናኝሽ ምንም ነገር የለም። ሴቷን ልጅሽን ወደ ኢትዮጵያ ከላክሽ በኋላ እሱ ጋር የሚያገናኝሽ ምንም አይነት መረብ መኖር አልነበረበትም። ምክንያቱም አልወደውም አልፈልገውም ሳላፈቅራቸው ነው ሁለቱንም ብለሻል። ሁለተኛውን ግን በደንብ ነው የምትወጁ። ምክንያቱም ከሁኔታዎችሽ የሚያሳዩት እንደማትወጁ ሳይሆን እንደምትወጁ ነው። ለምን አልኩኝ ይሄንን? እማትወጁ ቢሆን ኖሮ ልጅሽን ከላክሽ በኋላ ሴቷን ወደ ስራ ከሄድሽ በኋላ እሱ ጋር የሚያገናኝሽ ምንም አይነት መንገድ መኖር አልነበረበትም። ለማንኛውም የወንድ ሸክም ያገባችሁ እንግዲህ ፈጣሪ ከሸክማችሁ ይገላግላችሁ ነው የምላችሁ። እንደኔ ተጨማሪ ሸክም እኔ አልፈልግም። ሊያገባኝ የሚችል ሰው የራሴ ራሱን የቻለ ስራ መስራት የሚወድ ራሱን ከኔ በላይ ራሱን ያደረገ ቢሆን በጣም ደስ ይለኛል። እና ባሌ ሆይ ፈጥነህና፣ ነገር ግን እኔ እንድጦርህ አልፈልግም።
ምናልባት ተጋግዘን ልንኖር እንችላለን። ምናልባት ግን ልጦርህ ግን እንዳትመጣ። የምሬን ነው የምልህ። እኔ አንተን መጦር አልፈልግም። ምክንያቱም ተጨማሪ ጡረተኛ አያስፈልገኝም። እና ሰምተሃል፣ አስብበት ባሌ። እንግዲህ በድጋሚ ደግሞ በሌላ ቪዲዮ መጣላችኋለሁኝ። ያው እንግዲህ ሰሞኑ ወሬ ብሎኛል፣ ወሬ ብሎኛል። እንግዲህ ያው እንትን እላለሁ። በተረፈ ግን ታሪኩን መስማት ከፈለጋችሁ የአህመድ ወሎ ላይ ገብታችሁ ሙሉ ታሪኳን ብትሰሙት ያው የምትማሩበት፣ በእርግጥ እሷ የተሳሳተችበት መንገድ የሄደችበት መንገድ አለ ስህተቱ። አሁንም እዛ መንገድ ላይ ያላችሁ ስለምትኖሩ ከቪዲዮው ላይ ልትማሩ ስለምትችሉ በደንብ አዳምጡት ነው የምላችሁ። እዩት፣ ስሙት። ከዛ የራሳችሁን መንገድ አስተካክሉ ነው የምላችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ቻው ቻው።